በእርግዝና ወቅት የሚከሰት የደም ግፊት በሴቷና በጽንሱ ጤና ላይ ከፍተኛ ጉዳት ሊያደርስ እንደሚችል የሕክምና ባለሙያዎች ያስረዳሉ። በጤና ተቋማት ፈጣን የቅድመ ወሊድ ክትትል በማድረግ ከዚህ ጋር በተያያዘ ሊከሰቱ የሚችሉ አደጋዎችን መከላከል ይቻላል። የበሽታው ሁኔታን ለመረዳት ምን ማወቅ ያስፈልጋል የሚለውን በወላይታ ሶዶ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የእናቶችና ጽንስ ስፔሻሊስት ዶክተር በላቸው ሱቴ በተከታዩ ጥንቅር ይናገሩናል። በእርግዝና ወቅት የሚከሰት ደም ግፊት ነፍሰ ጡር ሴቶችን የሚያጠቃ በሽታ ሲሆን ይህም ከ20ኛው ሳምንት በኋላ የሚታወቅ ነው። ይሁን እንጂ በእናቲቱም ሆነ በሕፃኑ ላይ በአግባብ ክትትል ካልተደረገ ከባድ ችግሮችን ሊያስከትል ስለሚችል እርግዝና ክትትል ማድረግ በጣም አስፈላጊ ነው። በእርግዝና ወቅት የሚፈጠረውን የደም ግፊት ምልክቶችን ማወቅ አስፈላጊ ነው የሚሉት የወላይታ ሶዶ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የእናቶችና ጽንስ ስፔሻሊስት ዶክተር በላቸው ሱቴ ናቸው። ከእርግዝና በፊት የነበረ ነገር ግን በእርግዝና ወቅት እየቀጠለ ስለዚህ ይህ ፕሪክላምሺያ በአብዛኛው ምልክቶች አሉት። ምልክቶቹ አንደኛ ራስ ምታት፣ አይን መጋረድ፣ እይታን መሸፈን፣ ከዛም አልፎ ደግሞ ሆድ ቁርጠት በተለይ አንጀት አካባቢ ከፍ ብሎ ኢፒጋስትሪክ ፔን ተብሎ የሚጠራ እንዲሁም ሌሎች በምርመራ የሚገኙ የዚህ ፕሪክላምሺያ ለሚባለው ትርጉም ለመስጠት የሚጠቅሙ ለምሳሌ የኩላሊት እንዲሁም የልብ ሌሎችንም የደም ምርመራ አጠቃላይ ደም ምርመራ ውስጥ የሚገኙ ጉዳቶችን ያመጣል። ስለዚህ በዛ መሰረተን ፕሪክላምሺያ የሚል ትርጉም እንሰጣለን። እርግዝና ከተፈጠረ በኋላ የሚከሰት የደም ግፊት ለመቆጣጠር የእናትና ጽንስ ጤና መከታተል እንዲሁም የሚሰጠውን መድኃኒት በአግባቡ መጠቀም ያስፈልጋል ይላሉ። ስለዚህ አስፕሪን ቢያንስ ከ4 ወር በኋላ ይጀመራል። በጣም ወደ ኋላ ቢከድ እስከ 12 ሳምንት በኋላም መርግጥ ይቻላል፣ ግን 16 ሳምንት ብዙ ጊዜ ይመከራል። ስለዚህ ከ16 ሳምንት ያልተጀመረ ከሆነ ምናልባት እስከ 20 ሳምንት ባለው ጊዜ መጀመር አለበት። ከ20 ሳምንት በኋላ ብዙ ጥቅም ያክል ስለሆነ ሪኮመንድ አይደረግም። ግን ኤርሊ ክትትል መጀመር ለዚህ ስለሚጠቅም አስቀድማ የእንጀት መድኃኒት መጀመር አለባት። ቀጣይነቱ እስከሚትወልድ መቀጠል አለባት የእንጀት መድኃኒት። ስለዚህ በአብዛኛው ይከላከላል። 100% ባይሆንም ከግማሽ በላይ እስከ 60-70 ቢሆን እናቶች መድኃኒት ከወሰዱ አስፕሪን ከወሰዱ በፊት ፕሪክላምሺያ ያላቸው ክላምሺያ ያላቸው ሌሎችም እንደዚሁ እንዲሁም ፕሪክላምሺያ ያላቸው ብቻ ሳይሆኑ ሪስክ ያላቸው ለፕሪክላምሺያ ሪስክ ደግሞ የዘረዘርኳቸው ሪስኮች ያላቸው ቢሆን መጀመር አለባቸው። አንዲት እናት በእርግዝና ወቅት ከ20 ሳምንት በኋላ 2 ጊዜ ወደ ጤና ተቋም ጎራ በማለት ደም ግፊት ለመቆጣጠርና ለመከላከል ከ3 ወር ጀምሮ ክትትል ማድረግ እንዳለባት ይገልጻሉ። በመጀመሪያ 3 ወር ውስጥ የመጀመሪያውን ክትትል መጀመር አንደኛ ለጽንስም እና ደግሞ ለሷም ጤናማ የሆነ አካል እንዲኖራት ሲስተም እንዲኖራት ያግዛል። ስለዚህ በመጀመሪያ 3 ወር ውስጥ ራሷን ማወቅ የጽንስ ሁኔታ ማወቅ ያስፈልጋል። ስለዚህ አሁን በእኛ ሀገርም እንደ ዓለም አቀፍ ወይም WHO ሪኮመንድ በሚያደርገው መሰረት አንዲት እናት ቢያንስ 8 ጊዜ የወሊድ ክትትል ማድረግ አለባት። ከዚህ ውስጥ የመጀመሪያው 3 ወር ውስጥ የሚጀምር ሲሆን ሌሎቹ ደግሞ እስከ 20ኛው ሳምንት ድረስ ቢያንስ 2 ጊዜ ክትትል ማድረግ ያስፈልጋል። ከዛ በኋላ እንደ እርግዝና ወቅት እየታየ በተለይ ከ8 ወር በኋላ ሲሆን በየ2 ሳምንት ቶሎ ይመጣች። ስለዚህ ይህ ግፊት በአብዛኛው ፕሪክላምሺያ የሚባለው ከ20 ሳምንት በኋላ ማለትም ከ5 ወር በኋላ ይከሰታል። ነፍሰ ጡር እናት ከዚህ በፊት የነበረ ተጓዳኝ በሽታ ካለባት ደም ግፊት ተያይዞ ሊመጣ የሚችል ሲሆን ነፍሰ ጡር እናቶችን በሆስፒታል ክትትል በማድረግ ደም ግፊት ከፍተኛ ከሆነ ያለ ጊዜው እንዲወልዱ ማድረግ አስፈላጊ ነው። እናትን በሆስፒታል በማከም ከሚመጣው አደጋ መከላከል ጽንስን መከላከል ይቻላል። ስለዚህ በዋናነት ሕክምናው ፕሪክላምሺያ ሲከሰት እርግዝናው ማቋረጥ የመጀመሪያው ሕክምና
ስለዚህ እርግዝናውን ለማቋረጥ ደግሞ የልጅና የእናት ደህንነት ነው የሚወስነው። ልጅ ለምሳሌ አይሁንና የተጎዳ ከሆነ የሚቀጥል እርግዝና ካይደለ ልጅ ጊዜው ከደረሰ ወጥቶ ተወልዶ መተንፈስ የሚችልበት ደረጃ ላይ ከደረሰ እናትን ለአደጋ ለማጋለጥ እርግዝናው መወለድ ይሻላል ተብሎ ስለምታሰብ በአብዛኛው በዓለም ደረጃ በእኛም ሀገር በእኛም አካባቢ የሚደረገው ልጅ ለመተንፈስ ስበቃና እናት ደህንነት ከዚህ በላይ ሲቆይ አደጋ ላይ ሊወድቅ ይችላል ተብሎ ሲታሰብ እርግዝና ይቋረጣል። ትወልዳለች ማለት ነው። የምትወልድበት መንገድ የተለያየ ነው። በማህፀን አምጣ ሊሆን ይችላል፣ እንደ ሁኔታው ደግሞ በኦፕራሲዮን ሊሆን ይችላል። ስለዚህ በዚህ መንገድ በእርግዝና ወቅት የመጣ ፕሪክላምሺያ ወይም ፕሬግናንሲ ኢንዱስድ ሃይፐርቴንሽን ከሆነ ማኔጅ ማድረግ ይቻላል ማለት ነው። የሴቶችን ኢኮኖሚያዊ ተጠቃሚነትን ለማሳደግ በተሰሩ ተግባራት የታዩ ተጨባጭ ለውጦች ሴቶች በተሰማሩባቸው የስራ መስኮች ውጤታማ መሆን እንደሚችሉ ማሳያ ናቸው ሲሉ ያነጋገርናቸው አስተያየት ሰጪዎች ተናገሩ። ሴቶች ያላቸውን እምቅ አቅም ችሎታዎችን በመጠቀም ከራሳቸው አልፈው ለሀገር እንዲተርፉ ለማስቻል በሚፈለገው ሁሉ መደገፍና ማበረታታት ይገባልም ተብሏል። መሰዊያ ስቄል ተጨማሪ አላት። የቀደመው ማህበረሰብ ሴቶችን ያለመቻል፣ የድክመት፣ የሰው እጅ ጠባቂና ያላዋቂነት ተምሳሌት አድርጎ ፈርጇቸዋል። ለዚህም ሴት ወደ ማጀት ወንድ ወደ ችሎት የሚለው ብሂል የቀደመው ስርዓት ለሴት ልጅ የነበረውን እይታ በግልጽ የሚያሳይ ነው። አሁን ግን ይህ አባባል ተቀይሮ ሴቷ ከወንድ እኩል በችሎት አደባባይ ቆማ አለፍ ሲልም የራሷን ገቢ በማመንጨት ከራሷ አልፎ ለሌሎች መትረፍ ችላለች። ሴቶችን በኢኮኖሚ የላቁ ማድረግ የላቀ ለከተማ ለኢትዮጵያ የላቀ ተስፋ የሚሰጥ ነው። ድሮ ጊዜ ሴቶች ከጓሮ አይወጡም። አሁን ግን ወጥቶ ገበያ ወጥቶ ሽጦ ለውጦ ለምሳሌ አሁን በእኔ አካባቢ በድምቱ ከተማ አካባቢ ወንዶችን እንትን የሚሉት ወንድ ሴቶች አሉ። በጣም ጎበዝ ወንድ ሴቶች ማለት ነው። እስከ አዲስ አበባ ድረስ ሄዶ ከዚህ ቅቤ ይዞ ወደዛ ሄዶ እንደገና ደግሞ ከዛ ደግሞ የሚረክሰው ነገር ወደዚህ በመምጣት ቤት ጭምር የሰሩ ሰዎች አሉ። ባለቤታቸውን የሚያስተምሩ ሰዎች አሉ። አስተምሮ ለስራ ያበቁት ሰዎች አሉ። ሴት ልጅ በኢኮኖሚ ራሷን እንድትችልና ተጠቃሚ እንድትሆን ማድረግ ሀገርን ማበልጸግ ነው ይላሉ ያነጋገርናቸው አስተያየት ሰጪዎች። ሴቶች ላይ እንደ ሀገርም እንደ አካባቢም ኢኮኖሚ ጠቀሜታን ማሳደግ ከፍ ማድረግ አገሪቱን ማሳደግ ነው በቀጥታ። እንግዲህ ሴቷ በተለያዩ በኢኮኖሚ ዘርፍ አደገች ማለት አገሪቱ አደገ ማለት ነው። ሴቷ ኢኮኖሚ ላይ ስታድግ ለቤት እንግዲህ ዋና ምሰሶ ሴቷ ናት። ሴቷ ጋር የኢኮኖሚ ችግር ከሌለ ህፃናት ጋርም ችግር የለውም። በቤት ውስጥ ያለው ነገር ማንኛውም ነገሮችን በሙሉ የምታከናውን እሷም ስለሆነች ሴቷ ተጠቃሚ ሆነች፣ ሴቷ በኢኮኖሚ በለጸገች ስንል አገሪቱ በለጸገች፣ አካባቢው በለጸገ፣ ቤተሰብ በለጸገ ብዬ ነው እንደ ራሴ የምወስደው። ከቅርብ ጊዜያት ወዲህ የሴቶችን ኢኮኖሚያዊ ተጠቃሚነት ለማሳደግ በተሰሩ በርካታ ስራዎች ተጨባጭ ለውጦች መታየታቸው ሴቶች በተሰማሩባቸው የስራ መስኮች ሁሉ ውጤታማ መሆን እንደሚችሉ ማሳያ ነውም ብለዋል። እስካሁን እንግዲህ የተሰራው ስራ እጅግ በጣም ብዙ ሰፊ የሆነ ስራ ተሰርቷል። በኢኮኖሚ በሴቶች ኢኮኖሚ ዘርፍ ላይ ሴቷ እንግዲህ ከፍተኛ የሆነ ሚና እየተጫወተች ነው። በዚህ በንግድም በተለያዩ በስልጣን ብትይዝም ሴቷ በስልጣንም በጣም ውጤታማ ኢፌክቲቭሊ የሆነ ስራ እየሰራች ያለች ሴቷን አይተናል። ሴት በዛ በፋይናንሻል ቦታ ላይ ብናስቀምጣትም በጣም የተሻለ በቃ ምክንያቱም ቁጡብ ናት፣ እየቆጠበች ነው የምትሰራው። ከዛ አንጻር ትንሽ ሪሶርስ ካለ ብዙ ነገር የመስራት እድል ያላት ሴት ናት። ሴቷ እስካሁን ድረስ እኛ ባየነው ሴቶች በተሰማራባቸው መስኮች ሁሉ በጣም ውጤታማ ሲሆኑ እብን ከታች ከግራስ ሩት ስንነሳ በጣም የተሻለ ሁኔታዎች ላይ እንዳሉ አይተናል። በዚህ ሁኔታ ለከተማ የላቀ ተስፋ ሰላም ያለበት በኢኮኖሚ እንዲበቁ ማድረግ በጣም ትልቅ ተስፋ እምነት ያለበት ነው፣ አስፈላጊም ነው። አሁን ደግሞ
ጠቅላይ ሚኒስትራችን በጣም እየሰጠ ያለው ሴቶች እንዲበቁና ጠንካራ እንዲሆኑ ሴቶች ደግሞ እንደሚችሉ ብዙ ሰዎች እንደማይችሉ ነው የሚያውቁት ራሳችን ማለት እኮ ግን ገፍተን ስናየው በጣም የሚችሉ ጎበዝ እንደሆኑ ነው። ሴቶች ያላቸውን እምቅ አቅምና ችሎታቸውን በመጠቀም ከራሳቸው አልፈው ለሀገር እንዲተርፉ ለማስቻል በሚፈለገው ሁሉ መደገፍና ማበርታት ይገባልም ተብሏል። ማንኛውም የመንግስት አካላት ሴቷን የመደገፍ ስራ መስራት አለበት። ሴቷ አንድ የተወሰነ ነገር ተደግፋ ከወጣች ያ ድጋሚ ድጋፍ ያስፈልጋት ትወጣለች፣ በቃ በእናት ሄዳለች። ስለዚህ እንደዚህ አይነት ነገሮች ሲካሄዱ ለሴቶች ቅድሚያ በመስጠት የተለያዩ ስራዎች ላይ እሷ እንድትሰማራ ማድረግ ማንኛውም አይነት ስራ ኢቨን ግብርና ስራ ሴቷ ሰርታ ውጤታማ ናት። ግብርና ስራ ሰርታ ውጤታማ ናት። ስለዚህ ስላየን ነው በዘርፉ እየሰራን ያለንበት በስራ ዘርፍ ላይ እያየን ስለሆነ ሴቷ ውጤታማ ስለሆነች በግብርና ዘርፍ በንግዱ ዘርፍ በተለያዩ በዘርፉ የተለያዩ ዘርፎች አሉ። እንግዲህ እዛ ላይ እሷ ቅድሚያ ሰጥቶ ስራ እንድታሰራ እሷን ኢንካሬጅ ማድረግ ከሁላችንም ማህበረሰብ ያስፈልጋል።